13ኛው የምስራቅ አፍሪካ የጤና ክብካቤ ፌዴሬሽን ጉባኤና ዓለም አቀፍ ኤግዚቢሽን በአዲስ አበባ አድዋ ድል መታሰቢያ ሙዚየም ከነሐሴ 15 እስከ 17 ቀን 2018 ዓ.ም ይካሄዳል። የማይበገር የጤና ስርዓት መገንባት ለምስራቅ አፍሪካ ቀጠና በሚል መሪ ቃል በሚካሄደው በዚህ ጉባኤ ላይ ከ2000 በላይ አመራሮች፣ ፖሊሲ አውጪዎች፣ ተመራማሪዎች፣ ኢንቨስተሮችና የገንዘብ ተቋማት ይሳተፋሉ ተብሎም ይጠበቃል። በጉባኤው ዝግጅት ዙሪያ ማብራሪያ የሰጡት የጤና ሚኒስትር ዴኤታ ፍሬህይወት አበበ የምስራቅ አፍሪካ ቀጠና ከ580 ሚሊዮን በላይ ህዝብ የሚኖርበት ቢሆንም የጤና ስርዓቱ ግን አሁንም በውጭ ሀገር ምርቶች ላይ ጥገኛ መሆኑን ገልጸዋል። ይህን ቀጠና ስናይ የህዝብ ብዛቱ ብቻ ሳይሆን በጤና ስርዓት ውስጥ በዛ ያለውን የጤና ግብዓት ከውጭ ሀገር የሚያስገባ አካባቢ ነው። መድኃኒትን ብንወስድ 70% የሚሆነውን መድኃኒት ከውጭ ሀገር የሚያስገባ ነው ይሄ የምስራቅ አፍሪካ ቀጠና የምንለው። ክትባትን ብንወስድ 99% ያህሉ የዚህ አካባቢ ክትባት ከውጭ ሀገር ነው ኢምፖርት የሚደረገው ማለት ነው። ይሄ ትልቅ ትኩረት የሚፈልግ ሊሰራበት የሚገባ ስራ መሆኑን ስለሚያሳይ ነው። በቀጠናው በየዓመቱ ከ1 ቢሊዮን የአሜሪካን ዶላር በላይ ገንዘብ ለውጭ ሀገር ሕክምና አገልግሎት እንደሚወጣ የተናገሩት ሚኒስትር ዴኤታዋ ይህንን የውጭ ምንዛሬ ፍሰት ለማስቀረትና ሀገር ውስጥ ጥራት ያለው ሕክምና ለመስጠት የግልና የመንግስት አጋርነት ወሳኝ መሆኑን አብራርተዋል። ሀገር ውስጥ ኢንቨስተሮች ሲመጡ ይሄን እድሎችን፣ አቅሞችን ያለውን የፖሊሲ ለውጥ እያሳየን ኢንቨስተሮች ሀገራችን ውስጥ በብዛት እንዲያመርቱ የምናደርግበት የሀገር ውስጥ ምርትን የምናሳድግበት እኛ እንደ ኢትዮጵያ ይሄን በትልቁ የምንጠቀምበት እድል ነው። እንደ ቀጠናው በምስራቅ አፍሪካ ያሉ ቀጠና ጭምር ይሄ ምቹ ሁኔታ በአግባቡ ተጠቅመን ቀጠናዊ ጥቅሞቻችንን እድሎቻችን በአግባቡ እንድንጠቀምበት እድል ለመፍጠር ነው። በምስራቅ አፍሪካ የጤና ዘርፍ የሚስተዋለውን የፋይናንስ እጥረት ለመቅረፍ ሀገር በቀል የፋይናንስ አማራጮችን ማጠናከርና የጤና ኢንሹራንስ አሰራሮችን ለማስፋፋት ጉባኤው ወሳኝ መሆኑ ሲጠቆም የዘርፉን ተደራሽነትና ጥራት ለማረጋገጥ ዲጂታል ጤናን ማጎልበት ትልቅ ድርሻ ይኖረዋልም ተብሏል። በዚህኛው ጉባኤያችን ላይ የግል ኢንቨስተሮች የግል የተለያዩ ካምፓኒ ባለቤቶች የሚገኙበት ስለሆነ የግል አጋርነት የመንግስትና የግል አጋርነትን ኢትዮጵያ ውስጥ የጀመርናቸው ጥሩ ልምዶች እያደጉ የመጡ ልምዶች ስላሉ በጤና ስርዓታችን ውስጥም በግልና በመንግስት አጋርነት እያሳካናቸው ያሉ ትልልቅ ልምዶች ስላሉ ይሄን የምናሳውቅበት የበለጠ ደግሞ አጠናክረን የምንሄድበትን ነው አንዱ በዚህ ጉባኤ እናሳካለን ብለን የምናስበው ማለት ነው። ጤና ጥራት፣ የጤና ቱሪዝም፣ ኤአይ እና ዲጂታል ሄልዝ እነዚህ በአንድ ምሰሶ ስር ናቸው። ሁለተኛው በራስ ምርት ራስን መቻል ሁለተኛው ምሰሶ ነው። ሶስተኛው ፋይናንስ እና ኢንቨስትመንት ክብርት ሚኒስትርም እንደጠቀሰችው ፋይናንስ እና ኢንቨስትመንትን በሰፊው ካልሳብን በራሳችን ምርት ራሳችንን መቻል አንችልም። በሌላ በኩል ጉባኤው በአህጉራዊ የነጻ ንግድ ቀጠና ስምምነት ማዕቀፍ ውስጥ ሆኖ የቀጠናውን የጤና ትስስርና የፋይናንስ ዘላቂነት ለማረጋገጥ ትልቅ መድረክ እንደሚሆን ይጠበቃል። ቀጠናዊ ትስስር እና የንግድ ደግሞ ሌላው ስራ ነው። ቀጠናዊ ትስስር እንግዲህ ብዙ ዓለም አቀፍ አህጉር አቀፍ የሆኑ ፕላትፎርሞች አሉን። በዚህ እንደ የአፍሪካ ነጻ የንግድ ቀጠና አለ። በሱ የምንጠቀመው አለ። በተለይ ደግሞ በቁጥጥር ላይ ደግሞ የአፍሪካ ሜዲሲን ኤጀንሲ አለ። ተቋሞች እና መድኃኒቶችን ቁጥጥር የሚያደርግ በኬንያ ለምሳሌ የተመረተ መድኃኒት ኢትዮጵያ መሸጥ ይችላል። ያንን ሃርሞናይዝድ የሆነ ሬጉሌሽን የሚሰጠን ሃርሞናይዝድ የሆነ ስታንዳርድ የሚያወጣልን ተቋም ነው። እነዚህ ላይ እንግዲህ እናተኩራለን። ኢትዮጵያ ሀገራችን የአፍሪካ ኮንቲኔንታል ፍሪ ትሬድ አግሪመንትን ተቀብላ እየተገበረች ያለች ሀገር እንደሆነች እናውቀዋለን። በጤና ስርዓት ውስጥ ይሄ ድንበር ተሻጋሪ የሆነውን የቀጠናዊ ትስስርን በማጠናከር ከአንዱ ጋር የሚመረተው ለአንዱ ግብዓት የሚሆንበት ከአንዱ ጋር ያለው አቅም ለሌላው ገበያ የሚሆንበትን እድል ምናጠናክርበት እንደ አህጉር ያለንን ውህደት ምናጠናክርበት ጉባኤ ይሆናል ብለን ነው የምናስበው። በጉባኤው ላይ አባል ሀገራቱን ጨምሮ ከ36 ሀገራት 2600 ተሳታፊዎች እንደሚካፈሉ ሲገለጽ በኮንፈረንስ ወቅት በርካታ የሁለትዮሽ ስምምነቶችና ከጉባኤው ጎን ለጎን ለ3 ቀናት የሚቆይ ነጻ የኤግዚቢሽን መርሃ ግብር ለጎብኚዎች ክፍት ሆኖ እንደሚቆይ ተጠቁሟል። ኮንፈረንሱ ከሌላ ኮንፈረንስ ለየት የሚለው መሳተፉ ብቻ ሳይሆን በኮንፈረንሱ ጊዜ በጣም ብዙ ስምምነቶች ይደረጋሉ። በጣም ትልቅ ሲግኒፊካንስ ያላቸው ትልቅ ኢምፖርታንስ ያላቸው የባይላተራል ሚቲንጎች የሁለትዮሽ ስብሰባዎች ስምምነቶች የሚፈረሙበት አናውንስ የሚደረጉበት የተለያዩ የተሰሩ ስራዎች
ሪፖርት የሚቀርቡበት አዲስ ስራዎች ኮሚቴ የሚደረጉበት እድልን ይፈጥራል። የዘርፉ ባለድርሻ አካላትና ኢንቨስተሮች በጉባኤው ላይ እንዲሳተፉም ጥሪ ቀርቧል።